ባለማወቃቸው እኔ አዘንኩላቸው። ይልቅ ሳጨልም መዝጊያው ስንቆለፍ የሰው ልጅ መለስ ለሚጠፋው ዓለም ጉልበቱን ከማፍሰስ እግዚአብሔር አምላክ የተመሰገነ ይሁን። ጌታ መልካም ነው። ዛሬም የእግዚአብሔር ቃል አብረን እንካፈላለን። በሉቃስ ምዕራፍ 2 ቁጥር 7 እስከ 20 ላይ ያለው ቃል እንዲሁም በፊልጵስዩስ ምዕራፍ 2 ቁጥር 1 እስከ 11 ላይ ያለው ቃል ላይ ያለውን አብረን እናያለን። የመልእክት ርዕስ እንዲህ ነው የሚለው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ የምስራች ይላል። ይህንን ምስራች የተናገረው የጌታ መልአክ ነው። በሌሊት መንጋውን ለሚጠብቁት እረኞች ያስተላለፈው የምስራች ወይም የደስታ መልእክት ነው። እግዚአብሔር አምላክ የተመሰገነ ይሁን። ይህ ለሰው ልጅ ሁሉ የሚሆን ታላቅ ምስራች፣ ለድሃም የሚሆን ለሀብታሙም የሚሆን ለጥቁሩም የሚሆን ለነጩም የሚሆን ለጥቁሩም እንደገናም ደግሞ ለነጩም ለክፉም ለመልካሙም ሰው የሚሆን ለሰው ሁሉ ልጆች የሚሆን ታላቅ ምስራች፣ ለተቀበሉት የሚሆንላቸው ታላቅ ምስራች የጌታ መላእክት የምስራች ለእረኞች የተናገረው ያስተላለፈው ለመጀመሪያ ጊዜ የሰሙት የእረኞች በሜዳ ላይ ከብቶቻቸውን በሌሊት ለሚጠብቁት የተላለፈው መልእክት ነው። እርሱም ታላቅ ምስራቹ እርሱም ክርስቶስ ጌታ የሆነው ዛሬ በዳዊት ከተማ በቤተልሔም መድኃኒት ተወልዷል ይላል። ዛሬ በዳዊት ከተማ በቤተልሔም ዳዊት ማነው መድኃኒት ተወልዷል ይላል። የሰውን ልጅ ሁሉ የሚያድን የሚፈውስ፣ ነፍስንና ሥጋን የሚያድን፣ ከሞት ሁሉ የሚያድን የሚያስመልጥ መድኃኒት ተወልዶላችኋል ተገኝቶላችኋልና ደስ ይበላችሁ ብሎ መልእክቱን ያስተላልፋል። እግዚአብሔር አምላክ የተመሰገነ ይሁን። ማርያምም የምትወልድበት ሲጠፋ ሕፃኑን በጨርቅ ጠቅልላ በከብቶች ግርግም አስተኛች ይላል። የመጀመሪያውን ልጅ ሕፃኑን የምታስተኛበት ጠፍቶ የሚወለድበት ጠፍቶ በከብቶች ግርግም ውስጥ አስቀመጠች ወይም አስተኛች ብሎ ይናገራል። የእግዚአብሔር በግ በሰዎች መካከል ሳይሆን የተወለደው በከብቶች ወይም በእንስሳ መካከል ተወልዷል። መልካም ሽታ በሌለበት ቦታ የሁሉ ጌታ ሆኖ እያለ ራሱን ዝቅ አድርጎ በማይገባ ስፍራ ተወለደ። ከብቶች በከብቶች ትንፋሽ እየሞቀ ጠነከረ ይላል። የትንቢቱ ቃል ተፈጸመ። መሲህ ይወለዳል የተባለው መሲህ በምድር ላይ ታየ ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። ጌታ በመድኃኒት ባይወለድልን ኖሮ ወገኖቼ እኔና እናንተ ተስፋ ያልነበረን ሰዎች ነን። መዳን የማንችል ሰዎች ነን። መፈወስ የማንችል ሰዎች ነበር። መድኃኒት ተገኝቶልናል። በማይገባ ስፍራ ለእኔና ለእናንተ መድኃኒት ሊሆን ኢየሱስ ክርስቶስ በከብቶች ግርግም በከብቶች መካከል በእንስሶች መካከል ተወለደ። ሰው እያለ እንዲሁም ድሃ ሆኖ ራሱን ዝቅ አድርጎ እንደ ባዶ ሆኖ ትሕትናን፣ ፍቅርን፣
ምሕረትን፣ ተስፋን፣ ሰላምን ይዞ ወደ ምድር መጣልን። ሕፃኑ የሚወለድበት ቦታ በመጥፋቱ በዛ በማይገባ ስፍራ መወለዱንም የሰሙት በሌሊት ከብቶች ወይም በጎች የሚጠብቁት እረኞች፣ ታናናሾች፣ ታላላቆች ሳይሆኑ የሃይማኖት መሪዎች ሳይሆኑ በመጀመሪያ ግን የሰሙት የምስራቹን ቃል ከመልአኩ የሰሙት ታናናሽ እረኞች፣ ከብት ጠባቂዎች ነበሩ። እግዚአብሔር አምላክ የተመሰገነ ይሁን። እረኞችም የጌታ መልአክ በነገራቸው ተደነቁ፣ ፈርቶም ነበረ ይላል። ፈርቶም ነበረ ይላል። እንደተነገራቸውም ስለሰሙትና ስላዩት ሁሉ እግዚአብሔርን እያመሰገኑ እያከበሩ ተመለሱ ይላል። የመጀመሪያው ክሪስማስ ወይም የጌታ ልደት ያከበሩት እነኛ ታናናሾች እረኞች በሜዳ ላይ የነበሩት ናቸው። እግዚአብሔር ምስጋና ሰጥቶ ለተወለደውም ሕፃን ክብር ሰጥቶ ወደ ተመለሱ ይላል። አሁን ፍርሃት የለም። አሁን ደስታ ነው። የትንቢቱ ቃል ተፈጽሟል። መሲህ ይወለዳል ተብሎ የሚጠብቁት ተወልዷል። የሰው ዓለምን ሁሉ የሚያድን መድኃኒት ጌታ ተወልዶላችኋል። ሕፃኑም መልካም ሽታ በሌለበት ቦታ መልካም ሽታ በሌለበት ቦታ በዛ ስፍራ መልካም ሽታው ወይም መልካም ከርቤና ዕጣኑን መልካም ሽታ ያለውን ለልደቱ ለተወለደ ለሕፃኑ ይዞ አመጡለት ይላል። እግዚአብሔር አምላክ የተመሰገነ። ለሕፃኑ መልካም ሽታ ያሸተው ዘንድ አመጡለት፣ መልካም ሽታ ያለው። ስለዚህ ዛሬ እኔና እናንተ ለሰዎች በጌታ ልደት ምክንያት ለሰዎች ስጦታን እንሰጣለን፣ ስጦታን እንቀበላለን። ያመጡለታል፣ ስጦታው ይሰጣሉ፣ ይቀባበሉ። ለሰው ክብሩ የጌታ ልደት የሚውለው ለሰዎች ወደ ሰዎች ክብር ወደ ሰዎች ምስጋና እየዞረ ነው ያለው። ወገኖቼ ለዚህ ጌታ ለሕፃኑ ለአዳኙ ለመድኃኒታችን ለኢየሱስ ክርስቶስ የምናቀርብለት የሽታ መልካም ሽታ እሱ የሚያሸተው መልካም ሽታ የሆነውን ስጦታ የምናቀርብ ነገር አለን ወይ? ስለዚህ ጌታ እንዲያሸተው አምልኳችንን፣ ዝማሪያችንን፣ ምስጋናችንን ልናቀርብለት ይገባናል። ለመድኃኒታችን ለፈወሰን ላዳነን ለኢየሱስ ክርስቶስ ለሕፃኑ ከሞት ላዳነን ለሕፃኑ ስለተወለደልን ሊያድነን ዘንድ ወደዚህ ምድር ተዋርዶ በከብቶች በረት መወለጃ መልካም ሽታ በሌለበት ቦታ ተወልዶ እኔና እናንተን ሊፈውሰን መጣ ወደዚች ምድር። ለፈወሰን ጌታ፣ ነፃ ላወጠን ጌታ፣ ከኃጢአት ላነጻን ጌታ፣ ከሞት ላስመለጠን ጌታ ስለዚህ የምንሰጠው ምስጋና ይኖርን ይገባል። ስለዚህ ለመረጠን ከሞት ላስመለጠን እንደገና ልጆቹ ላደረገን ለሕፃኑ ለኢየሱስ ክርስቶስ ምስጋና ክሪስማስ ስናከብር ለሰዎች ምስጋና ስጦታ ላይ ወይም የሚበጨለጩት ነገሮች ላይ ሳይሆን ለሕፃኑ ላዳነን ሕፃኑ ተዋርዶልን አወላለዱ በማያምር ቦታ ተወልዶ ከዚህ ምድርም ሲሄድ ለእኔና ለእናንተ መልካም በሆነ የጉስቁልና ሞቶ እኔና እናንተን ሰው ያላደረገን ተወልዶ ለኢየሱስ ክርስቶስ ለመድኃኒታችን ክብርና ምስጋና ሊያሸተው ዘንድ ለሱ ክብር የሚሆነው እናከብር ዘንድ ስለተደረገልን እናመስግን ዘንድ ዛሬ በዓለም የተወለደው ሕፃኑ ዛሬ በልባችን ተወልዶልናልና በልባችን ያለን ለሕፃኑ ክብር እንስጥ።
እግዚአብሔር አምላክ ክብር ለሕፃኑ ይገባዋል። አማኑኤል እግዚአብሔር ከኛ ጋር ነው።